ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ ሰኞ የካቲት 9 ቀን 2018 ዓ.ም የቀን ዜናዎቹ ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ ያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። የአብይ ጾም ዋና ዓላማ ስጋዊ ፍላጎትን መግራት መንፈሳዊ ፍላጎትን ማጎልበት በመሆኑ ምእመናን ይህንን ታሳቢ አድርገው እንዲጾሙ ጥሪ ቀረበ። የ2018 ዓ.ም የኢየሱስ ክርስቶስ የአብይ ጾም ሱባኤን በዛሬው ዕለት የካቲት 9 ቀን 2018 ዓ.ም ተጀምሯል። ይህንን ተከትሎ ብፁዕ ወቅዱስ አቡነ ማትያስ ተቀዳሚ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት አባታዊ መልእክት አስተላልፈዋል። በመልእክታቸውም የጾም ዋና ዓላማ ስጋዊ ፍላጎትን መግራት በምትኩ ደግሞ መንፈሳዊ ፍላጎትን ማጎልበት እንደሆነ ተነግሮናል ብለዋል። በመሆኑም ይህንን መርህ ጠብቀን መጾም ግዴታችን ይሆናል። ዛሬ ባለንበት ዓላማ ስጋዊ ፍላጎታችን ያየለበት መንፈሳዊ ፍላጎታችን ግን የተዳከመበት ዘመን ላይ እንገኛለን። ከፍቅር ይልቅ ጥላቻ፣ ከአንድነት ይልቅ መለያየት፣ ከመራራት ይልቅ ጭካኔ፣ ከእምነት ይልቅ ክህደት፣ አስመሳይነት በዓለማችን ላይ የበላይነቱን ይዞ መገኘቱ ለዚህ ማሳያ ነው ሲሉ ገልጸዋል። ይሁንና ዓለም ቢስማማም ባይስማማም ሐቁም ጠቃሚውም የመንፈስ ፍላጎትን ማጎልበት ስለሆነ የመንፈስ ፍሬዎች የሆኑትን ማለትም ፍቅርን፣ ሰላምን፣ አንድነትን፣ ርህራሄን፣ የሃይማኖትን ማስፈንን ምርጫን ልናደርገው ይገባል። ቤተክርስቲያንም እንድንጾም የምታስተምረው እነዚህን ለመተግበር ጾም ፍቱን መሳሪያ ሆኖ ስለሚገኝ ነው ብለዋል። ከዚህ አንጻር የህዝባችንና የሀገራችን የራስ ምታት ሆኖ የሚገኘው ያለመግባባት ዝንባሌ ለመቅረፍ ከልብ በመጸለይ እንደዚሁም የተራቡትን በማጉረስ የታረዙትን በማልበስ የተጠሙትን በማጠጣት የጣሉትን በማስታረቅ ፍትህን ለተነፈጉትም እውነተኛ ፍትህን በመስጠት ምእመናን እንዲጾሙ በእግዚአብሔር ስም አባታዊ መልእክታቸውን አስተላልፈዋል። የተርኪው ፕሬዝዳንት በያዝነው ሳምንት ወደ ኢትዮጵያ እንደሚመጡ ተገለጸ። የተርኪው ፕሬዝዳንት ኤርዶሃን በያዝነው ሳምንት በተባበሩት አረብ ኤምሬትስና በኢትዮጵያ ጉብኝት ያደርጋሉ ተብሎ ይጠበቃል። የተርኪው ፕሬዝዳንት ረሲብ ጣይብ ኤርዶሃን በተባበሩት አረብ ኤምሬትስና በኢትዮጵያ ጉብኝት ለማድረግ ማቀዳቸውን የተርኪ ኮሚኒኬሽን ቢሮ አስታውቋል። ቢሮ እንደገለጸው ፕሬዝዳንት ኤርዶሃን በመጀመሪያ ሰኞ ዕለት ወደ አቡዳቢ የሚያቀኑ ሲሆን በዚያም ከሼክ መሐመድ ቢን ዛይድ አል ናሂ ጋር ተገናኝተው ይወያያሉ ተብሎ ይጠበቃል። ውይይታቸውን በተርኪና በተባበሩት አረብ ኤምሬትስ መካከል ያለውን ትብብር በማስፋፋት እንዲሁም በቀጠናዊና ዓለም አቀፋዊ ክስተቶች ላይ እንደሚያተኩርም ታውቋል። ፕሬዝዳንቱ ማክሰኞ ዕለት በጠቅላይ ሚኒስትር ዶክተር አብይ አህመድ ግብዣ አዲስ አበባ እንደሚገቡ የተገለጸ ሲሆን በጉብኝታቸው ወቅትም ድርድራቸው ተጠናቆ ዝግጁ የሆኑ በርካታ ስምምነቶችና ሰነዶች ይፈርማሉ ተብሎ እንደሚጠበቅ የኮሚኒኬሽን ቢሮ መረጃ አመላክቷል። ይህ የተገለጸው በጎረቤት ሱዳን ባለው ቀጣይነት ያለው ግጭት ምክንያት ቀጠናዊ ትኩረት በጨመረበት ወቅት ነው። በዚህ ወር መጀመሪያ ላይ በዩናይትድ ስቴትስ የተርኪ አምባሳደር ሰዳት ኦናል አንካራ ለሱዳን ሉዓላዊነትና ግዛታዊ አንድነት የምታደርገውን ድጋፍ በድጋሚ አረጋግጠዋል። አምባሳደሩ በዋሽንግተን ዲሲ በሚገኘው የዩናይትድ ስቴትስ የሰላም ኢንስቲትዩት የሱዳን ሰብአዊ ፈንድ ዝግጅት ላይ በተሳተፉበት ወቅት እንደተናገሩትም ተርኪ የሱዳን መረጋጋት ለሰፊው ቀጠና በጽኑ አስፈላጊ እንደሆነ ታምናለች ሲሉ ተደምጠዋል። ኢትዮጵያ በአራት የአፍሪካ ሀገሮች የመርከብ ንግድ አገልግሎት የሚሰጥ ድርጅት ልታቋቁም መሆኑ ተገለጸ። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ በሚቀጥሉት 5 ዓመታት በአራት የአፍሪካ ሀገሮች ውስጥ የመርከብ ንግድ አገልግሎት የሚሰጥ ድርጅት ለማቋቋም ማቀዱን ማሳወቁን ሪፖርተር ዘግቧል። የተቋሙ ዋና ስራ አስፈጻሚ ኢንጂነር አብዱል በደር ሸምሱ ድርጅቶቹን የማቋቋም የ5 ዓመት ስትራቴጂካዊ እቅድ አካል መሆኑን በመግለጽ ከዘርፉ በ2022 ዓ.ም 1.7 ቢሊዮን ዶላር የውጭ ምንዛሪ ለማግኘት ግብ ተይዞ እየተሰራ መሆኑን ገልጸዋል። ይህ የሚሆነው ወደ ሀገር ውስጥ ምርቶች ከማጓጓዝ በተጨማሪ ወደ ሌሎች ሀገሮች ድንበር አቋራጭ አገልግሎት በማስተላለፍ መሆኑንም አስረድተዋል። ሆኖም አራቱ የአፍሪካ ሀገራት እነማን እንደሆኑና በየሀገሮቹ ድርጅቱን የማቋቋም ድርሻ ምን ያህል እንደሆነ የተገለጸ ነገር የለም። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ዜናዎቹ እናልፋለን።
በሰሜናዊ ናይጄሪያ በታጣቂዎች በተፈጸመ ጥቃት የሟቾች ቁጥር 46 መድረሱ ተገለጸ። በሞተር ሳይክሎች የተሳፈሩ ታጣቂዎች በሰሜን ናይጄሪያ በሚገኙ 3 መንደሮች ውስጥ ገብተው በትንሹ 46 ሰዎችን ገለው በርካቶችን አግተዋል ሲሉ የዓይን እማኞችና የአካባቢ ፖሊሶች አስታውቀዋል። የታጣቂዎች ወረራ የተፈጸመው በኒጀር ግዛት በቦርጎ አካባቢ በሚገኙ መንደሮች በኳራና ካቲቲስ ግዛቶች ጋር በሚያዋስኑ መንደሮች መሆኑን እማኞች ገልጸዋል። ታጣቂዎቹ ደም አፋሳሽ ጥቃት የፈጸሙት በኮንኮሶ መንደር ሲሆን በትንሹ 38 ሰዎች በጥይት ተመተው ሕይወታቸው አልፏል ተብሏል። በመንደሩ ውስጥ ያሉት አብዛኞቹ ቤቶችን በታጣቂዎች ሙሉ በሙሉ መቃጠላቸውን አልጀዚራ ዘግቧል። እማኞቹ ጥቃቱ የተፈጸመው በሰሜን ናይጄሪያ ባለው ውስብስብ የጸጥታ ችግር ውስጥ ሲሆን ከአይኤስኤስ ጋር ግንኙነት ያላቸው የታጠቁ ቡድኖች እንዲሁም ሰዎችን ለገንዘብ ብለው የሚጠልፉና የሚያግቱ ቡድኖች ይገኙበታል ብለዋል። የኒጀር ግዛት ፖሊስ ቃል አቀባይ ጥቃቱ በ3 መንደሮች መፈጸሙን አረጋግጧል። ቃል አቀባዩ አክለውም ታጣቂዎቹ ወደ ኮንኮስ መንደር መሄዳቸውን ገልጸው የሌሎች ጥቃቶች ዝርዝር ግን ግልጽ አለመደረጉን ገልጸዋል። ቻይና ከ53 የአፍሪካ ሀገራት ለሚገቡ ምርቶች ከቀረጥ ነጻ የገበያ ዕድል መፍቀዷን ገለጸች። የቻይና መንግስት ከሚያዝያ 23 ቀን 2018 ዓ.ም ጀምሮ ከ53 የአፍሪካ ሀገራት ወደ ሀገሪቱ ገበያ ለሚገቡ ምርቶች ምንም አይነት የታሪፍ ክፍያ ወይም ቀረጥ እንደማታስከፍል አስታውቃለች። ይህ ውሳኔ የሀገሪቱን ዲፕሎማሲያዊ ግንኙነት ይበልጥ ለማጠናከር ታስቦ የተወሰነ መሆኑን የቻይና መንግስት መግለጫውን ጠቅሶ ሲጂቲኤን ዘግቧል። እንደ መግለጫው ከሆነ ቻይና በኢኮኖሚ ትብብር ላይ ያተኮሩ ስምምነቶችን ከበርካታ ወገኖች ጋር ማድረጓን ትቀጥላለች። በተጨማሪም የዚህ ውሳኔ ዋነኛ ዓላማ ለአፍሪካውያን የንግድ ገበያን በማስፋት ምቹ የንግድ ስርዓት መፍጠር እንደሆነም ተገልጿል። በመጨረሻም $100 ሚሊዮን የዝርፊያ ወንጀል ውስጥ ተሳትፈዋል የተባሉት ከፍተኛ የዩክሬን ባለስልጣን በቁጥጥር ስር መዋላቸው ተገለጸ። በዩክሬን ከ$100 ሚሊዮን በላይ የዝርፊያ ወንጀል ከተሳተፉ ግለሰቦች መካከል አንዱ ናቸው የተባሉት የዩክሬን ባለስልጣን ከአገር ለመውጣት ሲሞክሩ በቁጥጥር ስር መዋላቸው ተገልጿል። የዩክሬን የቀድሞ የኤነርጂ ሚኒስተር አገሪቱን ለቀው ለመውጣት ሲሞክሩ በቁጥጥር ስር መዋላቸውን ባለስልጣናት አስታውቀዋል። ባለፈው ዓመት በሙስና ወንጀል ስማቸው ከተጠቀሱት ባለስልጣናት መካከል አንዱ የሆኑትና ከኃላፊነታቸው የተነሱት ሚኒስትሩ በትላንትናው ዕለት ዩክሬን ለቀው ሲወጡ በባቡር ላይ መያዛቸው ተገልጿል። ሚኒስትሩ ባለፈው ህዳር ወር $100 ሚሊዮን የዝርፊያ ወንጀል ውስጥ ከተሳተፉት በርካታ የመንግስት ሰዎች አንዱ መሆናቸውን ተጠቅሷል። ይህ የሙስና ቅሌት የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ አስተዳደር ላይ ትልቅ ውድቀት ሊያመጣ ይችላል የሚል ስጋት ተፈጥሯል መባሉን ቢቢሲ ዘግቧል። ይህ የሙስና ቅሌት ከተሰማ በኋላ ዩክሬን በሩሲያ ወረራ ምክንያት ሳይካሄድ የቀረውን ምርጫ እንድታካሄድ ከአሜሪካ የሚደርስባት ጫና መጨመሩን ዘገባው አክሏል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝነላችሁ የቀን ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ እያደረስኩ አብሬያቸው ቆየሁት። ሀብታማ እያሌው ነበርኩኝ። ሰናይ ቀን።